ላይቭ ላይ መሳሳም ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸዋል። በክረምት እንዳትሞቱ ተጠንቀቁ። ምስጢሩ ምንድነው? ክረምት ማለት ልምላሜ እንጂ ፍሬ የሌለው ጊዜ። አንድ ድምፅ ይኖራችሁ፣ አንድ ሐሳብ ይኖራችሁ። አስተማሪው በስቷል። ስለ አንድ ሐሳብ አንዱ መምህር ሌላ ይላሉ። ዘመን ባመጣው መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው። ምንድነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ማርያም አማላጅ ናት፣ ዓለም ሁሉ ይስማ። ማርያም አማላጅ ናት፣ አማላጅ ድንግል አማላጅ። አድቡ፣ ስነ ስርዓት ያዙ። በእናንተ የቫይራል ጥማት ምክንያት ቤተክርስቲያኔ ስትሰደብ ዝም አልልም። ያለን ፍቅር የምንገልጸው በማክበር እንጂ አደባባይ ላይ ወተን ከመናፍቃን ከፕሮቴስታንት እንዲሁም ደግሞ ከሙስሊሞች ጋር ብሽሽቅ ውስጥ በመግባት መሆን የለበትም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። ብፁዕ አቡነ አብርሃም በጣም ብዙዎችን ያስገረመ ንግግር አድርገዋል። ያ ንግግር ምን እንደሆነ አስቃኛችኋለሁ። እንዲሁም ደግሞ በመገናኛ አደባባይ ላይ እመቤታችንን ስዕል ይዞ መስበክና ስለ እመቤታችን አማላጅነት መናገር እየተለመደ ነው። ይሄ ነገር ከቤተ ክርስቲያን አንጻር ምንድን ነው የሚለውን የምንመለከት ይሆናል። በአንድ ሀገር ላይቭ ላይ እንግዲህ መሳሳም ይሄ ከባህል የወጣ ነገር ሲደረግ የተወሰደ እርምጃ አለ። በጣም ስለሚጠቅም ያንን የምንመለከትበት ይሆናል። ሁላችሁም ስለምታውቋት ስለ እንጦጦ ሐመረ ነው ገዳም ስለ ቅድስት ኪዳነ ምሕረት ማለት ነው፣ ስለዛች ቤተክርስቲያን አንድ ነገር አስቃኛችኋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ሰሞኑን ትንሽ እየቀዘቀዘ ነው፣ ለምን እንደሆነ አላውቅም። ለብዙዎች እየደረሰ ስላልሆነ ላይክ እና ሼር ማድረጋችሁን አትርሱ። ከሁሉ በፊት እስቲ በአባ ገብረ ኪዳን እንጀምር። በክረምት እንዳትሞቱ ተጠንቀቁ። ምስጢሩ ምንድነው? ክረምት ማለት ልምላሜ እንጂ ፍሬ የሌለው ጊዜ። ፍሬ የለሽ እንደሆናችሁ እንዳትሞቱ ተጠንቀቁ ማለት። ፍሬ የለሽ እንደሆናችሁ እንዳትሞቱ፣ ፍሬ አፍርታችሁ ሞቱ። ከነ ፍሬያችሁ እንዲጠራችሁ ተጠንቀቁ ማለት ነው። መፍትሄው ሶስት ነገር እግዚአብሔር ከኛ ይፈልጋል። የያዝነውን ልማድ መቁረጥ፣ መልካሙን ነገር አሁን መጀመር፣ እስካሁን የሰራነውን አሁን ማውጣት። እነዚህ ሶስቱ ናቸው ሞት የሚፈራ ሰው የሚያደርጋቸው። ትሞታለህና ዛሬ ቤትህን አስተካክል እንደተባለው እንደ ሕዝቅያስ አንድ ሰው ሞቱን እንዳሰበ ዛሬ ምን ያደርጋል? እለቱን ሶስት ነገር ያደርጋል። ክፋቱን አውጥቶ ይጥላል። እስካሁን የሰራውን ይናዘዛል። አሁን እየሰራ ያለውን ያቆማል። መልካም ነገርን አሁን ይጀምራል። ክረምት ሳይገባ ማለት ማድረግ የማትችሉበት ጊዜ ሳይመጣ አሁን አድርጉ ነው። የምትችሉበት ነገር አይለፋችሁ። አሁን መማር እንችላለን፣ ማንበብ እንችላለን፣ መናዘዝ እንችላለን፣ መታረቅ እንችላለን። ሁሉን ነገር አሁን አድርጉት። ከህዋሳት አንጻር፣ ከዘመን ክፋት አንጻር፣ ከክፉ ሰዎች አንጻር ሁሉን ነገር የማንችልበት ጊዜ ይመጣል። ቤተ ክርስቲያን እንኳን የማንሄድበት ጊዜ እኮ ይመጣል። መሄድ የሚከለከልበት ጊዜ ማን እንደሚያደርገው አናውቅ። አሁን ነው መስራት ያለብን ሁሉን ነገር፣ እሱን ነው። እግዚአብሔር አምላክ ፍሬ ሳይኖረን ከዚህ ዓለም ድካም ከማረፍ ይሰውረን። ፍሬ ያለን ሰዎች ፍሬ አፍርተን እንግዲህ ቃልቱ ያሰማልን እንኳን ብለን እኮ በዛኛ ደግሞ በሰማነው ቃል 30 60 100 ያማሩ ፍሬዎችን እንድናፈራ አምላካችን ፈቃድ ይሁንልን ይባላል አይደል? በዚህ ዘንድ ቤተክርስቲያን ትመርቃለች። እንግዲህ በዚህ በክረምቱ ወቅት ፍሬ አይጠበቅም። ሰዎች በሽሽት ሞታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ ይላል፣ ጸልዩ ይላል። ክረምት የተባለው ምክንያቱ ምንድነው ካልን ፍሬ የሌለሽ ሰዎች እንዳንሆን ማለት ነው። መንግስተ ሰማያት መውረስ ማንችል ሰዎች እንዳንሆን ማለት ነው። በጎ ስራ ሳንሰራ የኖርን ሰዎች እንዳንሆን ማለት ነው። በክፋት በጨለማ ዓለም ውስጥ በተንኮል ውስጥ በሰይጣን ግዛት ውስጥ ያለን ሰዎች ነን። ስለዚህ ከዚህ ሰውረን ማለት ነው። ስለዚህ አሁን ወራ ክረምት ነው። መቼም በዚህ በክረምት ይሄን እናስባለን። እግዚአብሔር አምላክ ፍሬ የሌለን ሰዎች እንዳንሆን ያደርገን፣ በፍሬ አብበን መንግስቱን ለመውረስ ሁላችንም ያብቃን። ለአባታችን እግዚአብሔር አምላክ ቃል ሕይወትን ያሰማልን።
እሺ ወደ በጎዳና የእመቤታችንን ስዕል ይዞ ወደ ወጣው ወጣት ላስመልክታችሁ። 3 አይነት ቪዲዮዎችን እናያለን። እንደው በደንብ ትኩረት አድርጋችሁ እንድትሰሙ ፈልጋለሁ። ማርያም አማላጅ ናት፣ ዓለም ሁሉ ይስማ። ማርያም አማላጅ ናት፣ አማላጂ ድንግል አማላጂ ድንግል አማላጂ ማርያም አማላጂ ማርያም አማላጂ። እናታችን ቅድስት ድንግል ማርያም ትልቅ ውለታ ይዋላችላችሁ። ሁላችሁም እስኪ ኮሜንት ላይ ማርያም እያላችሁ ጻፉ። አረ አድቡ፣ ስነ ስርዓት ያዙ። በእናንተ የቫይራል ጥማት ምክንያት ቤተክርስቲያኔ ስትዘደብ ዝም አልልም። ይሄንን ጽሑፍ ያገኘሁትኝ ከድረገጽ ላይ ነው፣ ለእናንተ ላካፍላችሁ። ቲክቶክ ማየት እኮ አልቻልንም እኮ ወገን። የማንም ኮታራ ይመጣና የእግዚአብሔርን ስም ሲፈልግ የእመቤታችንን ሲያሻው ደግሞ የመላእክትና የቅዱሳንን ስም እየጠራ ይገዝተናል። አንዳንዱ ደግሞ እርሱ ፐርሰንት ለሚቀበልበት የልመና ማስታወቂያ ልብሰ ተክህኖ የለበሱ ቀሳውስትና ዲያቆናትን መሬት ላይ አንበርክኮ ግበዳ ድንጋይ በጫንቃ ላይ አሸክሞ ያስገዝተናል። አረ ግዝት በዛ። ቆይኛ በስንቱ እንገዘት። ከሁሉ የሚገርመኝ ደግሞ አሁን ያመጡት ብልጠት ነው። ድንግል ማርያምን የምትወዷት ከሆነ ሼር አድርጉ፣ የማትወዷት ከሆነ ደግሞ አሳልፉት የሚሉት ነገር። በእነርሱ እሳቤ የእነርሱን ሐሳብ የእነርሱን ቪዲዮ ላይክ እና ሼር ያደረገ ሰው በቃ ድንግል ማርያምን ይጠላታል ማለት ነው። ይባስ ብሎ እንግዲህ አንዱ ደግሞ ከላይ እንደምታዩት የእመቤታችንን ስለ አድኖ ይዞ መሀል መገናኛ ላይ ስብከት ጀምሮልናል። መቼ ዘንድሮ እንደሆነ የማናየውና የማንሰማው ጉዳይ የለም። ደግሞ እኮ ኦርቶዶክስ ሆነ ሼር የማታደርግ ካለ የማርያም ጠናት እያለን ነው። ሲጀምር ትክክል አይደለም እንጂ ትክክል ቢሆን እንኳን ስብከት መጽሐፍ ቅዱስ ተይዞ ቃሉን አመሳጥሮ ከወንጌልና ከብሉይ እየጠቃቀሱ የሚሰበክ እንጂ ምስለክ ፍቁር ወልዳን ይዞ መስበክ ከመቼ ጀምሮ ነው የተጀመረው? የስዕል አገልግሎት በቤተ ክርስቲያን አስምልኮና ክብር የሚገለጽበት እንጂ በአደባባይ ስዕል ተሸክሞ መጨቅጨቁ በፕሮቴስታንቶች ላይ ሌላ የስድብ አጀንዳ መስጠት ነው። ነገረ ሃይማኖትን የሚያቃልል ለአባቶች የማይተዘዝ አባት አልባ ትውልድ እየፈጠረ ነው። አባት አልባ ትውልድ ደግሞ ስዳደግ ስለሆነ ሃይማኖትን ትውፊትንና ባህልን አያከብርም። ሰድቦ ለተሳዳቢ የሚሰጥ ነውና እናንተ እንዲህ አይነት ሰዎች ለቫይራልና ለፎሎወር ጥማት ብላችሁ ቤተክርስቲያንን አታሰድቧት። እሺ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና እንዲሁ ሜንሽን ያደረጋችሁ ለዚህ ልጅና ለመሰሎቹ አድርሱልን። ቤተክርስቲያን በእናንተ አትሰደብም። የሃይማኖት አባቶች የሚመለከታችሁ ሰዎችም እንዲህ አይነት ሰዎችን አደብ አስገዙልን። እሺ በነገራችን ላይ እኛ ኦርቶዶክሳውያን ለድንግል ማርያም እንዲሁም ደግሞ ለቅዱሳን እንዲሁም ደግሞ ለኢየሱስ ክርስቶስ ለእግዚአብሔር ለቅድስት ሥላሴ ያለን ፍቅር የምንገልጸው በማክበር እንጂ አደባባይ ላይ ወጥተን ከመናፍቃን ከፕሮቴስታንት እንዲሁም ደግሞ ከሙስሊሞች ጋር ብሽሽቅ ውስጥ በመግባት መሆን የለበትም። ምናልባት ወንድማችን በፖላይትሊ በሆነ መንገድ አደባባይ ላይ ወጥቶ የድንግል ማርያምን ስዕል ይዞ ያደረገው ነገር እሱ ከልብ ድንግል ማርያምን ስለሚወድ ፍቅሩን በዛ መንገድ ለመግለጽ ሊሆን ይችላል። ነገር ግን ደግሞ ቅድስት ቤተክርስቲያን የምታስተምርበት የራሷ አውደ ምህረት አላት። በዚያ መንገድ ላይ የድንግል ማርያምን ክብሯን፣ ልዕልናዋን፣ ቅድስናዋን፣ አማላጅነቷን የምትነግረው አይኖ በተለያየ መንገድ ሊነገር ይችላል። ነገር ግን ደግሞ አደባባይ ላይ ወጥቶ ስፔሻሊ ፕሮቴስታንቱ በሚሄዱበት መንገድ መሄድ ደግሞ ብሽሽቅ እንጂ እውነተኛ ፍቅር ነው ብዬ እኔ በራሴ አላስብም። ምክንያቱም አንዱ ደግሞ ፕሮቴስታንት እዛ ጋር መጥቶ ደግሞ ቢል ወደ አልተገባ ግብግብና ወደ ጸብ ወደ ሌላ መንገድ ነው የሚያመራው እና አይነት ነገሮች ማለት ነው። ይሄ ደግሞ መቆም አለበት። ሲጀመር የአደባባይ ላይ ስብከትን ኦርቶዶክሳውያን አታበረታታም። ቤተክርስቲያኗን ደግሞ አደባባይ ላይ ወጣችሁ ስበኩ አትልም። እኛ አፓራንት የምንወጣበት አይደለም። አደባባዩ እኮ ፕሮቴስታንት እኮ ቸርች ነገ ላይ ከፍተው ህዝቡን ለሚያደነዝዙበት መንገድ መክፈቻ አፓራንታቸው እኮ ነው አደባባዩ ማለት ነው እንጂ እውነት ስለ ክርስቶስ አውቀው አይደለም እዛ ጋር ወጥተው የሚጮሁት። የእነሱ አፓራንት ነገ ገንዘብ መሰብሰቢያቸው መንገዳቸው ነው። ምናልባት አንዳንድ ወንድሞችም ደግሞ እዚህ ጋር ባለማወቅ የሚወጡበት መንገድ ሊኖር ይችላል። ነገር ግን ደግሞ ነገሮች መስተካከል መቻል አለባቸው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምርበት የራሷ መመሪያ ስርዓት አላት። በዚያ መንገድ ነው ስብከትን የምታካሂደው ማለት ነው እንጂ አደባባይ ላይ ወጣ ስዕሏን ይዘን ስለ ጮሆን አይደለም፣ ወይም ደግሞ በእንደዚህ አይነት መንገድ ስለ ሄድንም አይደለም ፍቅሯን የምንገልጸው ሰው ለማናደድ ካልሆነ በስተቀር። ወንጌል ደግሞ ማናደድ አይደለም። በትክክለኛ መንገድ ሰውን ሰብኮ አስተምሮ ነግሮ ወደ እውነት ማምጣት እንጂ ሰውን ማብሸቅ አይደለም የወንጌል ትክክለኛ ዓላማው እኮ። እነሱ እኛን የሚያናድዱን ከሆነ እኛ ደግሞ እንዴት ነው ድንግል ማርያምን ለድንግል ማርያም ክብሯን አደባባይ ላይ ወተን የማንናገረው? ይሄ ሌላ ነገር ነው የሚሆነው። ፍቅሯን የምንገልጸው በዚህ መንገድ አይደለም።
ፍቅሯን በልባችን ጣዕሟን ደግሞ በአንደበታችን እንዳለ ይታወቃል። እኛ ድንግል ማርያምን ጠርተን የማናፈር ሰዎች ነን። እኛ ኦርቶዶክሳውያን ለእሷ ያለን ክብር ይታወቃል። ነገር ደግሞ በዚህ ልክ ደግሞ አደባባይ ላይ ወጥተን ስናደርገው ደግሞ ሌላ መንገድ ሊይዝ ስለሚችል ምናልባት የህግ አካላትም ደግሞ እኛ ላይ ስለሚበረቱ ነገር ላይ ወደ እስርም ወደ ሌላም ወዳልተገባም ነገር ሊገባ ይችላል። እንደ ነገሮች መቆም መቻል አለባቸው ብዬ አስባለሁ። እኔ እንደ ግሌ ማለት ነው። የምናስተምርበት ብዙ መንገድ አለ። ሚዲያ ላይ ወጥተህ ማስተማር ትችላለህ። ነገር ግን አደባባይ ላይ ሲሆን ደግሞ እንዳልኳችሁ ወደኛ እኛ ኦርቶዶክሳውያን ላይ ነገሮቹ ሊጠሙብናል። ላልተገባ ነገር ሊውል ይችላል። ይሄ ልጅ ላልተገባ ፖለቲካ ልትውል ትችላለህ ወንድሜ። እንደ ነገሮች እኛ ኦርቶዶክሳውያን በጥበብና በጣም በማስተዋል ነው መሄድ ያለብን። ዘመኑ ታውቃለህ፣ ለእኛ ለኦርቶዶክሳውያን በጣም የተመቸ እንዳሆነ እናውቃለን። በብዙ ቦታ እንደምንገለል እናውቃለን። ስፔሻሊ አደባባይ ላይ ወጣን ማለት ደግሞ በጣም ከባድ ነው የሚሆነው። ፕሊስ እባካችሁ እንደዚህ የምታደርጉ ሰዎች ከድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ። እኔ እንደ ግል አስተያየቴ ማለት ነው። ይሄ ደግሞ ወንድማዊ ምክሬ ነው። እናንተ የምትስማሙ ካላችሁ ሀሳቡ መደገፍ ትችላላችሁ። የማስማሙ ደግሞ ተቃውማችሁ ሀሳባችሁ መስጠት ትችላላችሁ። ኦፕን ስለሆነ ማለት ነው። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ነው ሞጅ ጋብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዶይቶ ላይ ከበረት ያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም በያላችሁበት። ወገኖች በዚህ ድርጊት እንዳትታለሉ። አሁን ለሁለተኛ ጊዜ አይደል ሰሞኑን እንዲህ አይነት ነገሮችን እያየን ነው። አንዷም ሴት ናት የእመቤታችንን ስዕል ይዛ እንደዚሁ ሰሞኑን አይታችኋል ሶሻል ሚዲያ ላይ። ሁለተኛ ይሄ እነኚህን ሰዎች በእርግጠኝነት ነው የምነግራቸው፣ እርግጠኛ ሆኜ እነኚህን ሰዎች ያሰማራቸው ደህንነት ነው፣ ያገዛዙ ደህንነት። ለመሰላችሁ ሁለት ዓላማ አለ። አንዱ እኛንም ወደ ጎዳና ይዞ ለመውጣት ነው። እንግዲህ እስላሞች እና መናፍቃን ናቸው አይደል እንደዚህ እያደረጉ የሚመጠብጡ እና ከዛ ለማደባደብ ነው እንግዲህ እያመቻቸን እያዘጋጀን ያለው ወደ ጎዳና እንድንወጣ እየሳበን እየወተተን ያለው እና አንደኛው ይሄ ነው ምክንያቱ። ሁለተኛው ደግሞ ይሄ ነገር ወንጀል ነው ወገኖች። ህገ መንግስታቸው ወንጀል አድርጎታል። ለእምነት ከተፈቀደ ቦታ ውጪ በመንገድ በየፌርማታ በፐብሊክ ስፔሶች ሁሉ ሃይማኖታዊ ስብከትን መስበክ ህገወጥ ነው፣ ወንጀል ነው። ህገ መንግስታቸው ነው ይሄን የሚለው፣ ልብ በሉ። ስለዚህ አሁን ይሄንን ወንጀል ሲፈጽሙት የቆዩት በተለይ መናፍቃን ናቸው ዋናዎቹ፣ ህገወጥ የሆነ ስራ ሲሰሩ የኖሩት ማለት ነው። ማለት ተፈቅዶላቸው ለፖሊስ ብትጠቁሙ ወንጀል ሆኖ እያለ በቁጥጥር ስር አውሎ ማድረግ የሚጠበቅበትን ነገር አያደርግም። እኛ በተደጋጋሚ ሞክረ ነው ስላየ ነው። ህገ መንግስታዊ ጥሰት ነው ይሄ። የገዛ ህገ መንግስታቸው ነው እየተጣሰ ያለው። ነገር ግን ለፖሊስን መመሪያ ስለወረደለት መናፍቃን እንደዚህ ሲያደርጉ ምንም እንዳያደርጉ እንዳያደናቅፏቸው እና የፈለጉትን እንዲያደርጉ አገዛዙ በውስጥ አሰራር ስለፈቀደላቸው ለፖሊስ ብትጠቁሙ እናንተን ነው አንጃ ግራንጃ የሚፈጥርባችሁ እንጂ እናንተ ህገ ወጥ ነህ ለምንድን ነው ይሄን የምታደርገው ብሎ ወደ ፖሊስ ተቋም እሱን አይወስድም። እና ይሄንን ወንጀል ሲፈጽሙ የኖሩት መናፍቃን ስለሆኑ እና እስላሞችም ስለሆኑ እኛ እንደዚህ አይነቱ ወንጀል ላይ ስለሌለን እስካሁን ስላልነበር የዚህ ወንጀል ተጋሪ ለማድረግ ነው እኛን ኦርቶዶክሳውያንን የዚህ ወንጀል የዚህ ጥፋት ተጋሪ ለማድረግ እኛም ተወቃሽ ሁላችሁም ናችሁ ለማለት ነው። እንግዲህ እኛ የምንወቅስበትን ይሄን ክስ የምናነሳበትን የሞራል ልዕልና ሊያሳጣ መሆኑ ነው። እንግዲህ አያችሁ እናንተ ስታደርጉ የለ ለማለት የሆነ ጊዜ ያን ክስ ማንሳታችን አይቀርም አያችሁ። እና ለዛ ቀን ይሄንን ክስ ለማንሳት እንዳንበቃ ለማድረግ እኛንም ለማርከስ እኛንም ለማስፎረሽ ነው ይሄንን እያደረገ ያለው። አትጠራጠሩ፣ እነኚህ ደህንነቱ የላካቸው ቅጥረኞች ናቸው። ደህንነቱ ያሰማራቸው ቅጥረኞች ናቸው። ዓላማው ቅድም እንደነገርኳችሁ ነው። አንደኛው እኛንም ስቦ ወደ ጎዳና በማውጣት እንግዲህ ቀጣይ ጊዜ ምን ይደረጋል ማለት ነው። አሁንም እየተደረገ ነው። ኦርቶዶክስ እዛው ይቆማል፣ መናፍቁም እዛው ይቆማል። ሁለቱም ይጫጫሃሉ፣ ከዛ ይደባደባል። ተመልካችም አብሮ እንዲህ አይነት ቀውስ ለመፍጠር ሴታፕ እየሰራ ነው በእኛ ላይ። አንዱ ይሄ ነው። ሁለተኛው ደግሞ እኛንም ለማስፎረሽ እኛንም ወንጀል ለማሰራት እኛንም ህገወጥ እንድንሆን ለማድረግ እያደረገ ያለው ነውና እንዳትሸወዱ፣ ተጠንቀቁ። እንዲህ የሚያደርጉ የኛ የመሰሉ ሰዎችንም እንዳታበረታቱ፣ እንዳትደግፉ፣ ጎሽ ደጋረክ እንዳትሉ። ወላዲተ አምላክ ሲጀመር እኛ በወላዲተ አምላክ አፍረን አናቅም። ትምክህታችን ናት፣ ኩራታችን ናት፣ አለኝታችን ናት። ያለውን ሰምታችሁታል አይደል? መናፍቃን እንኳን እኛን ለመናገር ሳያፍሩ እኛ እንዴት በእናታችን በቅድስት ድንግል ማርያም እናፍራለን?
ማን ያፈረው? ጭንጋፍ ቅጥረኛ ካድሬ የሆነ ጭንጋፍ ደግሞ ይሄ ሰው ሆኖ ደግሞ እሱ በእኛ ላይ ሊቆምር። ያቺም እንደዛው ሰሞኑን አይታችኋታል፣ ቪዲዮውን ስላላገኙት ነው። እሷም እንደዛው ያደረገችልኝ ልመሰክር። ይሄ ዜብራ ላይ ቆሞ ነው፣ አይታችሁታል አይደል? እንግዲህ ምን ያህል እኛን አጉራዘን ለማሰኘት ጥረት እያደረጉ እንዳሉ። ዜብራ ላይ መንገድ፣ የመኪና መንገድ ዜብራ ላይ ነው ቆሞ ይሄን እያለ ያለው። አሁን ይሄ ቪዲዮ ይያዛል። ከዛ አገዛዙ መውቀስ በፈለገ ጊዜ ይሄን አውጥቶ መዞ ይሄው ዜብራ ላይ ቆማችሁ እኮ ነው ያውም ሊል ነው እኮ። እና ያቺም እንደዚሁ መንገድ መተላለፊያ ሰው አላሳልፍ ብላ ነው ይሄን የምታደርገው። እና አውደ ምህረት ነው ለዚህ ቤተክርስቲያን የፈቀደችው ቦታ ወላዲተ አምላክ ያደረገችልንን እንመሰክርበት ዘንድ ቅዱሳን ያደረጉልንን እንመሰክርበት ዘንድ የተፈቀደው ቦታ አውደ ምህረት ነው። አዎ መመስከር ተገቢ ነው፣ ቃሉም ያዘናል። ቦታውን ግን መምረጥ አለብን። ለማን መመስከር እንዳለብን ለማምን፣ ለአሕዛብ፣ ለአረመኔ፣ ለጠላት፣ ለአጽራረ ቤተክርስቲያን አይደለም ሄደን የምንነግረው። ለሚያምኑት በእምነታቸው ይጸኑ ዘንድ አይደል ምስክርነት የሚያስፈልገው? አማኝ በእምነቱ እንዲጸና አይደል እንጂ እማምንም እኮ ሲጀመርም። እና ዓላማው ይሄ ነውና እንዳትሸወዱ እንዳትታለሉ ለማለት ፈልጌ ነው። ፊት ንሷቸው። እንደዚህ አይነቶችን ሰዎች ስታዩ ደህንነት ያገዛዙ ደህንነት ያሰማራቸው ቅጥረኞች መሆናቸውን አውቃችሁ ፊት ንሷቸው። ዞር ብላችሁ ማትመልከቷቸው። ብዙ አይነት ነገር ነው። እንደዚህ አይነት ነገር ጠልፎኛን ለመጣል የሚደረጉ በእንደዚህ አይነት ነገሮች አገዛዙ የሚፈጽማቸው ብዙ ናቸው። ልብ የሚል ልብ ይለዋል። እና አስተዋይ ሁኑ ለማለት ፈልጌ ነው። እንደተከታተላችሁት ነው። መቼም እኛ ኦርቶዶክሳውያን በእመቤታችን በቅድስት ድንግል ማርያም አናፍርም። በምልጃዋ እናምናለን። በእናትነቷ ጥርጥር የለንም። በረዳትነቷ ጥርጥር የለንም። ምንም ጥርጥር የለንም። ወደ አምላካችን ጸሎታችን እንደምታደርስ ማለት ነው። በእመቤታችን አንደራደርም፣ በአጠቃላይ ማለት ነው። ይሄን ማመን አለብን። በመጀመሪያ ይህን እናምናለን ኦርቶዶክሳውያን። ነገር ግን ይህንን ነገር ደግሞ አጥብቀን እናወግዛለን። በአደባባይ የሚደረግ እስቲ ይታያችሁ። የፕሮቴስታንቱ ዓለም በአደባባይ ላይ ኢየሱስ ያድናል ብሎ ሲሰብክ ይረብሸናል አይደል? ዞር በለ ወደዛ እንለዋለን አይደል? የፕሮቴስታንት የጎዳና ላይ ስብከት ይቅር እያለን ዕለት ዕለት እንታገላለን አይደል? እንተቻቸዋለን አይደል? ልክ አይደለም እንላለን። በየቤተ እምነታችሁ ከፈለጋችሁ ስበኩ እንላለን። የእኛ ላይ ሲሆንስ ትክክል የሚሆንበት መንገድ አለ? እኛም እኮ ልክ እንደ አንድ ሃይማኖት ተቋም አባል ነን። እኛ ላይ ሲሆን ትክክል፣ ሌሎች ላይ ሲሆን ስህተት የሚሆንበት ምንም አይነት መንገድ የለም። ቤተ ክርስቲያን ደግሞ የራሷ የሆነ ስርዓት አላት። እኔ ምናልባት ወንድማችን ባለማወቅ ከሆነ የሰራው ትክክል አይደለም። ብዙ ወንድሞች ብዙ ሰዎች ነግረዋል፣ አርም። አለበለዚያ ሌላ ታሪክ እንዳይኖር የፕሮቴስታንቱን ዓለም እየተቸን ስለሆነ የኦርቶዶክሱንም ዓለም እንዲተች ሆነ ተብሎ የሚደረግ ነገር እንዳይሆንም እሰጋለሁ። ይሄው እነሱስ በየአደባባዩ እመቤታችንን ይዘው እየሰበኩ አይደለ የሚባለው ነገር ማለት ነው። ቤተ ክርስቲያን ቅዱሳት ስዕላት ቦታና ክብር አላቸው፣ የሚቀመጡበት፣ እንድንሳለማቸው እንድንነካቸው የሚፈቀድበት ቦታ አለ። ቤታችን ሲሆን በጸሎት ቤት፣ ቤተክርስቲያን ሲሆን በቤተ ክርስቲያን ነው እንጂ በየአደባባዩ ይዘን እየወጣን የብዙዎች እምነት በሚመላለሱበት ጎዳና ይሄን ማድረግ አያስፈልግም። ለብሽሽቅ እንዳይሆን የቤተክርስቲያን ስርዓት አይደለም፣ ብሽሽቅ መሆን የለበትም። ይቺ ቤተክርስቲያን ስርዓት አላት። ለሌሎች ትክክል ሆኖ ለሌሎች ስህተት ሆኖ ለእኛ ትክክል የሚሆንበት ምንም አይነት መንገድ የለም። ከዚህ ድርጊት ተቆጠቡ። ወንጌልን በእንደዚህ አይነት ሁኔታ አይደለም የምናዳርሰው። ስለ እመቤታችን ክብር በእንደዚህ አይነት ሁኔታ አይደለም ለዓለም የምንነግረው፣ በዚህ ሁኔታ አይደለም። ስለዚህ ይሄ ነገር መቆም አለበት ብዬ አስባለሁ። የቤተክርስቲያን ስራ ስላልሆነ እመቤታችንን ከፍ ያደረግናት ያከበርናት መስሎን ከሆነ ደግሞ እየተሳሳትን ነው። በዚህ ላይ ሀሳባችሁን ስጡ። ወደ ብፁዕ አቡነ አብርሃም ከማለፌ በፊት እስቴን ተመልከቱት። ላይቭ ላይ መሳሳም ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸዋል። በምስሉ ላይ የምትመለከቷቸው ኢንዶኔዥያዊ ወጣቶችም እንግዲህ በኢንዶኔዥያ ውስጥ አቼ በተባለ ግዛት ውስጥ የእስልምና ሸሪያን ጥሰዋል በማለት በቲክቶክ ላይቭ ላይ ማለት ነው መሳሳማቸውን ተከትሎ የ100 ጅራፍ ግርፋት ተፈርዶባቸዋል። ይህም ግርፋት እንግዲህ ተግባራዊ በሚሆንበት ሰዓት በርካታ ሰዎችን ያነጋገረ እንዲሁም ደግሞ ትኩረት የተሰጠው ጉዳይ በመሆኑ ምክንያት የ100 ጅራፍ ግርፋቱ ወደ 21 ጅራፍ ግርፋት ማለት ነው ዝቅ ተደርጎላቸው እንደምትመለከቱት በቪዲዮ እንዲሁም ደግሞ ሰዎች እያዩዋቸው በቀጥታ
በቀጥታ ስርጭት መገረፋቸውን እየተነገረ የሚገኘው። በምትመለከቱት መልኩም እንግዲህ የ25 ዓመት ሴት እንዲሁም ደግሞ የ22 ዓመት ወንድ በምትመለከቱት መልኩ በቀጥታ ስርጭት ማለት ነው ሰው እያያቸው ግርፋታቸውን ተቀብለዋል። እነሱም ብቻ አይደለም ባለትዳሮችን ጨምሮ የተለያዩ ሰዎች በላይቭ ቀጥታ ስርጭት ላይ የእስልምናውን ሸሪያ ህግ ጥሰዋል በማለት ማለት ነው በርካታ ሰዎች መገረፋቸው ነው መረጃዎች እየወጡ የሚገኙት በኢንዶኔዥያ በተለይም ደግሞ የእስልምና እምነት ተከታዮች ዘንድ ማለት ነው። በቀጥታ ስርጭትም ሆነ በሰዎች በተሰበሰቡበት አካባቢ ላይ መሳሳም ፈጽሞ የተከለከለ ነገር ቢሆንም እነዚህ ጥንዶች ግን በቀጥታ ስርጭት በመሳሳማቸው ምክንያት ነው ይህ ቅጣት የደረሰባቸው። እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። ባይዘዌ ሳላደንቃችሁ አላልፍም። ምንም ይሁን ምንም ስርዓትን፣ ህግን፣ ደንብን፣ ወግን፣ ባህልን መጠበቅ ዛሬ እኛ ሀገራችን ወዴት እየለቀቅን ለዚህ ለቲክቶኩ ለሽርፍራፊ ሳንቲም ተብሎ ማንነታችንን እየሸጥን አይደል? ነገ ከነገ ወዲያ አሻራ ማይሆን ጠባሳ አሻራ ላያችን ላይ እኮ እያስቀመጥን ያለ ነው። አልገባንም። ነገ ልጅ እንወልዳለን። ቤተሰብ ዛሬ እኮ ኢትዮጵያን ሆነው ሴቶች ሆነው ገላቸውን፣ ሰውነታቸውን፣ ሀፍረተ ስጋቸውን ለራሳቸውና ለባለቤታቸው ብቻ ማየት የሚገባውን ገላቸውን ለኮይን ተብለው እያሳዩ ነው። እየተሳሳሙ ነው እንደፈለገ። አረ አሁን ከዛም ዘሎ በቃ እኛም ለመድ ነው የሆነ ሰዓቱ አለን። ከዛ ለመድ ይኸው ዛሬ ይደርሰናል። ይቺን ሀገር ግን አደንቃታለሁ። በአደባባይ የሰሩትን ስህተት በአደባባይ ቅጣት። ማንም ነገ ይሄንን አይደግሞ ባህላቸውን ይጠብቃሉ፣ ወጋቸውን ይጠብቃሉ። የሚመጣው ትውልድ በስርዓትና በስነ ምግባር ያድጋል። ስለዚህ እኛም በእንዲህ አይነት ዓለም ውስጥ ብንኖር መልካም ነው ብዬ አስባለሁ። ወደ ብፁዕ አቡነ አብርሃም እንለፍ። አንድ ድምፅ ይኖራችሁ፣ አንድ ሀሳብ ይኖራችሁ። አስተማሪው በስቷል። ስለ አንድ ሀሳብ አንዱ መምህር ሌላ ይላሉ፣ ዘመን ባመጣው መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው። ማን ይገላግል? ስለዚህ እናንተ ሀሳባችሁን አንድ ላይ ሆናችሁ ቋጩት። ስተዋጡት ያ ድምፅ የሁላችሁም ድምፅ ይሆን። አሁን ብዙዎች ይኸው ቤተክርስቲያን ራሷ እኮ ሊቃውንት እኮ አንድ አይደሉም በእምነታቸው። መምህር ገሌ እንዲህ ይላል፣ መምህር ገሌ እንዲህ ይላል እያሉ ጥራዝ ነጠቆች እየተጫወቱብን ነውና እንዲህ አይነቱን በስነ ስርዓቱ ተነጋገሩ፣ ተመካከሩ። ሰሞኑን አንድ ነገር አይቻለሁኝ። እንደው መምህርን ሳይኖት እዚህ ያለኝ ምንድነው ለማንጾት አለው ነው የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ሌላ አጀንዳ ነው አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሆኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ የምናየው። ይህን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታየው፣ በስም የማትጠራው ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ቢልህ ያንተ የሆነ ይመስላል። አሁን ምንድነው አንቂ የሚባል ነገር ተፈጥሯል ሲባል ሰምቻለሁ አይደለም? ምንድነው ማንቀት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቀት ደወሉ። አልበላህም ረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰው ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ፣ ሳይከብረ ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቁቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። በተስፋ የምንጠብቀውን በተስፋ በውን የምንጨብጠውን በውን ለይተን እንጂ ዝም ብለህ እንዲህ አስብና ቁጭ ብለህ እንዲውል ማድረግ ግድ የላችሁም። ተነጋገሩ። ሊቃውንቱ ይቺ ቤተ ክርስቲያን አዎ የኖረችውን በሊቃውንት ነው፣ ዛሬም ያለችው በሊቃውንቱ ነው፣ ነገም የምትኖረው በሊቃውንቱ ነው። ሲኖዶሱ የእናንተው ነው፣ የማንም አይደለም። አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተች አትሆኑ። ስለ እግዚአብሔር አንደኛ ቅርቦች ናቸው ለሊቃነ ጳጳሳቱ። አሁን እናንተ ሊቃውንቱ መምህራኑ፣ በተለይ ስም ያላችሁ ሊቃነ ጳጳሳት በእናንተ ስራ አይደሉም ያሉት? አባባ እያልን እንደኔ ልውሰድ እኔ ሊቀ ሊቃውንት
አባ አብርሃም ሩቄ ነው ቢሉ ምንድነው የሚባለው? ሊሉም አይችሉ። በፈለጉበት ሰዓት ይገባሉ፣ ቢፈልጉ ያድራሉ እዚያው። ስለዚህ ለእኔ መንገር ይችላሉ ማለት ነው። ግን ብድግ ብለው ዝም ብለውን ሲኖዶሱ እንዲያድርጉ አባቶች እንዲፈጠሩ መመሪያ ሰጪዎች አትሆኑ። መመሪያ ተቀባይነትን ውደዱ። እናንተም ደግሞ መመሪያውን ለምታስተምሯቸው ስጡ። ግን መካሪዎች ሁኑ፣ አስተማሪዎች ሁኑ። ማስተማርን ማንም ሊቀማችሁ አይችልም። ጳጳስ ነኝ ብዬ ሊቀማችሁ አልችልም። በአግባቡ በቦታው ክብሩ ተጠብቆ እና አንዳንድ ጊዜ ነገሮቹ እየተዘበራረቁ እየተለዋወጡ ስለሆነ ጥሩ ገጠመኝ ስለሆነ በዚሁ ለመምህራኑ መናገር ስላለብኝ ነው። ብዙ ብያለሁ። እግዚአብሔር ይስጥልኝ። በእውነት እኔ ብዙ ባልልም ደስ ባለኝ፣ ግን ነገር እስካነሳው ድረስ መናገር ያለብኝን ነው የተናገርኩት። አደራ የምለው ምከሩ፣ ዝከሩ፣ ቤት ዝጉ፣ ተወያዩ፣ ወስኑ። እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ልሁን። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣ እኛ ይህንን ደካማ ጎን አየን፣ አባ የሚሻለ ስለማይመስለን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበላለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነው የምናገረው። ግን ይሄ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔ ሳንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል፣ ቤተ ክርስቲያኒቱን የማይጠቅምን ያደርገዋል። ምሳሌ ነው፣ ራሴን ምሳሌ ላርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተ ክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል አንዱ። እንደርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራዬን የማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸትን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተ ክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ንጽሕት ቅድስት ርትዕት የሆነችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዚህ ክብሯ በዚህ ማይረጓ ከፍ ብላ እንድትኖር ደካማ ጎንን በትምህርት ሊነገር በሚገባው ቦታ ላይ ነግሮ ማረም ማስተካከል የሊቃውንቱ ድርሻ፣ የእናንተ ድርሻ፣ ስርዓትን ቀኖናን የመጠበቅ የማስጠበቅ የእናንተ ድርሻ ስለሆነ ከቀኖና ወጣ ካለ ከስርዓቱ ወጣ ካለ ይሄ አይፈቀድም። ከምን አመጣኸው ማለት ነው። በያለንበት የማይሰማ ጳጳስ የማይሰማ ሊቀ ጳጳስ ስለሌለ በዚህ አደራ ለማለት እፈልጋለሁ። እንደ ባህር ዳር ሀገረ ስብከት ራሴን ወክዬ በእኔ ላይ ሙሉ ነፃነት እሰጣለሁ። እመኑ፣ አሳምኑ፣ መልካም አርአያ እንሁን፣ መልካም ምሳሌ እንሁን። እዚህ ከተማ ላይ መከራ አጥዩ የነገ ደቀ መዛሙርት በዚህ ዙሪያውን ብዙ አብያተ ክርስቲያናት አሉ። እዚህ መከራ ከምታዩ እዚያች እየሄዳችሁ በዕለተ ሰንበቱም በምኑም አስተምሩ። እነ መላከ ሰላምም ቢያንስ ቋሚ ደመወዝ ቢጠፋ የዕለተ ሰንበት ባካችሁ መምህር ገሌ እየመጡ ያስተምራሉና አበል ክፈሏቸው እንዲከፈሏቸው እያሉ ያስተማራሉ። ከዚያ ሲገኝ ደግሞ ወደዚህ ትመጣላችሁ። አሁን ትልቁ ችግር ተማረ እዚያው ከተማ ልሙት ነው። ተማረ ባህር ዳር ጠቦት አዲስ አበባ ካልሆነ ሙቼ ልገኝ ነው። ስለዚህ ለቅድስት ቤተ ክርስቲያን ሁላችንንም እንድንቆም አደራ እያልኩኝ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን ቡራኬው ይድረሰን። ብዙ ነገር አንስተዋል። በተለይ በሊቃውንቱ ላይ ሊቃውንቱ ከሌሉ ቤተክርስቲያን እንግዲህ ቤተክርስቲያን እየተመራች ያለችው በሊቃውንቱ ነው። ብዙ ነገር አንስተዋል። መልካም የሆኑ ሀሳቦችን አንስተዋል። እርስ በርስ አንገፋፋ፣ እርስ በርስ አንንትና ብዙ ነገሮች በተለይ ይሄ አነቃቂነን ከሚሉ ደግሞ መኪና የለማ እንዳለ አስብ፣ ቤት የለማ ዝም ብሎ ፎቅ ያሳያችሁና ይሄ ፎቅ የኔ ነው በል ብሎ ይሄንን ከጅልነትና ከበሽታ ዓለም እንደሆነም ብዙ ነገር ተናግረዋል። በርካታ ነገሮችን ትወስዳላችሁ ብዬ አስባለሁ። ወደ ቀጣዩ እንለፍ። አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምዕመናን እንዲያውቁ ማድረግ ነው። የቤተ ክህነቱ ሰዎች እንኳን ያውቁታል፣ መናገርም መቃወምም አይፈልጉም እንጂ ከ2 ዓመት በፊት ነውና አንድ ወዳጄ እንደዚህ አለኝ። በቃ እንደው በእናትህ መረረኝ። ምን ነው? አይ ቤተ ክርስቲያን ውስጥ እንደው አጠምቃለሁና እንደ የማስለፍለፊያው ስለሌለኝ ብዙ ሰዎችንም አልያዝኩም። በቃ ይሄን ማስለፍለፊያውን ባገኘሁትና ቶሎ መኪናም በገዛው ቤትም በገዛው እዚያ ወደ አሜሪካ በወጣው ይለኛል። እንዴ ምን አይነት ማስለፍለፊያ አለዋለሁ። አረ ይሄን መዘረሪያውን መስጢሩ ምን መሰላችሁ? በቃ ይኑርባችሁም አይኑርባችሁም በሻንዳ ስትረጩ እንድትለፈልፉና ሄዳችሁ እግሩ ስር እንድትዘረሩ የሚያደርግ ነገር አለ ማለት ነው። እዚያ ምዕመናኑ ምን ይላሉ? አይ ገሌ የተሰጠው ጸጋ ውይ እንደው ከሌሎች ካህናት ይለያል እኮ። ይሄ ጉድ! አንቺ ቤተ ክርስቲያን ስንቱን ችላ መሰላችሁ ያለችው ይቺ ቅድስት ቤተ ክርስቲያን። እግዚአብሔር ስንቱን ታግሶት መሰላችሁ የሚኖረው።
እና ማሰለፍለፊያ የሚባል አለ። ወዳጆች እየሰማችሁኝ ነው? ይህን የምነግራችሁ እንድትሰናከሉ ከቤተ ክርስቲያን እንድትርቁ አይደለም። በሰው ከመደገፍ ይልቅ በእግዚአብሔር እንድትደገፉ፣ ሰው ከማምለክ ይልቅ ቤተ ክርስቲያን ሄዳችሁ እግዚአብሔር እንድታመልኩ፣ ቤተ ክርስቲያንን እንድታውቋት፣ ጸበሏ ፈዋሽ መሆኑን እንድታውቁት፣ ስጋ ወደሙ ፈዋሽ መሆኑን እንድታውቁት፣ በቤተ መቅደሱ ዙሪያ የሚገኘው አፈሩ ፈዋሽ እንደሆነ እንድታውቁት ነው። ከዚያ በኋላ ያለውን ራሳችሁ መርምሩ። ግን ሕያው እግዚአብሔር ምስክሬ ነው፣ እንደዚህ ሲነካችሁ ይኑርባችሁም አይኑርባችሁም የሚያስለፈልፍ የሚያስቀባጥር አለ። ይሄን እውነት እኔ ወንድማችሁ ነኝ የምነግራችሁ። አስፈላጊ ከሆነ በሰፊው ዩቲዩብ ላይ ትንታኔ እሰጥበታለሁ ማለት ነው፣ የት ቦታ እንደዚህ እንደሚደረግ እየሰማችሁ። ብዙዎች ባይዘው ይህንን ስንቃወም አይወዱም። በተለይ በዚህ በአጥማቂያኑ በኩል በጣም ከፍተኛ ችግር አለ። እኛ እምነታችን ኦርቶዶክስ ሆነን ለሁለት የተከፈልን እኮ ነው፣ ሰዎች አምላኪዎች ሆነን። አሁን አሉ ስማቸውን ማልጠራው ብዙ አጥማቂያን ሰዎች አሉ። እንግዲህ ካህናት ነን ብሎ የቤተክርስቲያን ክህነት ይዘናል ብሎ ያሉ፣ ግን ስርዓተ ቤተክርስቲያንን ያልጠበቁ፣ ሲቀድሱ አናያቸው፣ ሲያቆርቡ አናያቸው፣ ማለት ሲቆሙ ሰዓታት ሲቆሙ አናያቸው። ካህናት ሆነው ጠዋት መጥተው ብቻ ሲያስለፈልፉ የምናያቸው አሉ። ስማቸውን ብጠራ ብዙዎች ስለምትናደዱ ማለት ነው። ከስርዓተ ቤተክርስቲያን ውጭ የሆኑ ነገሮች አሉ። ግን ሚስጥሩን እየተናገርን ነው። የአንዱ ካህን ከአንዱ ካህን የሚበልጥ ስልጣን የለም፣ ተመሳሳይ ነው። የተሰጠው ስልጣን አንድ ነው። የገሌ ቄስ ክህነት ይበልጣል፣ የገሌ ቄስ ክህነት ያንሳል የሚባልበት አይደለም። ስለዚህ ራሳችንን እንጠብቅ፣ ራሳችንን ከአጭበርባሪዎች እንጠብቅ። በእውነት ዛሬ እኮ አጭበርባሪ፣ እኛ ለአጭበርባሪዎች በጣም ዝግጁና ክፍት ስለሆንን ብዙዎች ከየተለያየ ቦታ ጸበል እያመጡ ሁሉ ጸበል ይቸረችሩልናል። የገሌ ጸበል ነው፣ የገሌ ጸበል ነው። እምነት መጀመሪያ እንደሚያድን አልገባንም። እምነታችን የስውራ ማርያም ጸበል ሲባል ድፍት እንላለን። የሆነ ስላሴ ወይም የኢየሱስ ቤተክርስቲያን ጸበል ሲባል ምንም አይመስልን። ባይዘዌ ማመን ነው የሚጠብቀው። እሺ ስንጸልይ ቤታችን በብርጭቆ ውሃ አስቀምጠን እንኳን ጸሎት አድርገን ምንጠጣ ካመንን እንድናለን፣ እንፈወስበታለን። ከማመን ዓለም ወጥተን ለአጭበርባሪዎች ክፍት ሆነናል። ራሳችንን እንጠብቅ እያልኩ ነው። ስለዚህ ገዳም ሰምተን እንጨርስ። እረ ለመሆኑ እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም የሚገኘውን ጸበል እመቤታችን እንዳፈለቀችው ስንቶቻችሁ ታውቃላችሁ? አዎ አዲስ አበባ የሚገኘውን እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን የመሰረቱልን ቅዱስስ ማን እንደሆኑ ስንቶቻችሁ ታውቃላችሁ? እውነቴን እኮ ነው። የእንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት የቦታውን ቃል ኪዳን ስንቶቻችሁ ታውቃላችሁ? ይህንን ጥንታዊና አስደናቂ የሆነ የብዙዎችን እንባ አባሽ የሆነ ገዳም ማን መሰረተው? አዎ እመቤታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት በእጇ ባፈለቀችው ጸበልስ እየተጠመቃችሁ እንደሆነ ስንቶቻችሁ ታውቃላችሁ? አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ እስከ መጨረሻ ድረስ ተከታተሉት። ነገ ሐምሌ 3 በእንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም ታላቅ ክብረ በዓል አለ አይደለ? አዎ ለምን እንደሆነ ታውቃላችሁ? አዎ የቅዱሱ አባታችን የገድልህን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ ዜና ገድልህን ለሰዎች ደስ ብሎት የተናገረ ሰው በሙሉ እስከ 21 ትውልድ ድረስ ይማርልሃል። በዓልህን ያከበረ ዝክር መታሰቢያን ያደረገ ሰው በሙሉ እስከ 21 ትውልድ ድረስ ይማርልሃል የተባሉት ይህችን ተአምረኛ የሆነች እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን በእመቤታችን አመላካችነት የገነቡና የመሰረቱ የገደሙ እንደ ሊቀ ነቢያት ሙሴ ከዓለት ላይ ውሃን እያፈለቁ ህመምተኞችን ድውያንን ይፈውሱ ስለነበረ ዳግማዊ ሙሴ ፈዋሴ ድውያን የተባሉ እንደ ተስቢያቢው ነቢይ እንደ ነቢዩ ኤልያስም ሰማይን ለጉመው ስለነበረ ለጓሜ ሰማይ ለጓሜ ደመና የተባሉ በሾላ ዛፍ ስር ተደብቃ ትኖር የነበረችን የእመቤታችን የቅድስት ኪዳነ ምህረትን ታቦት በእመቤታችን አመላካችነት አውጥተው እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን የመሰረቱልን እመቤታችን በእጇ ያፈለቀችውን ጸበልም ደግሞ ከልለው አስከብረውና ስርዓትን ሰርተው አሁን በዚህ በእኛ በኃጢአተኞች ዘመን ሁሉ እጅግ በጣም አስደናቂ ተአምራት እንዲፈጸምባት ብዙ ህመምተኞች እንዲፈወሱባት የብዙዎች እንባ እንዲታበስባት ያደረጉ እኒህን ቅዱስ አባት ለመሆኑ ስንቶቻችሁ ታውቋቸዋላችሁ? ነገ ሐምሌ 3 እኒህ ቅዱስ አባት የተወለዱበት የልደት በዓላቸው ነው። እኒህ በመንፈስ ቅዱስና በእመቤታችን በእናታችን በቅድስተ ቅዱሳን በቅድስት ኪዳነ ምህረት አመላካችነት ተመርተው ድንቅ አድራጊዋንና የብዙዎችን እንባ አባሿን እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን የገደሙልን ቅዱሱ አባታችን አባ ሊባኖስ ዘመጣ ነገ ሐምሌ 3 የተወለዱበት የልደት በዓላቸው ነው። ስለ ቅዱሱ አባታችን ስለ አቡነ ሊባኖስ ሙሉ ተጋድሎና ሙሉ ቃል ኪዳን ማወቅ የምትፈልጉ ሰዎች የለቀኩት ቪዲዮ አለ፣ ገብታችሁ መመልከት ትችላላችሁ።
ታዲያ በረከታችሁ ይድረሰንና እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም የምትሄዱ ምዕመናን በሙሉ ሁሉም አብያተ ክርስቲያናት እጅግ በጣም የከበሩና የከበዱ ቢሆንም እንኳን ይሄ ቦታ ግን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በእግሯ የረገጠችው ጸበል ያፈለቀችበት ቅዱሱ አባታችን አቡነ ሊባኖስ የመሰረቱት አስደናቂ ገዳም ነው። ታዲያ ስለዚህች አስደናቂ ቦታ ደግሞ እናታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት ለቅዱሱ አባታችን ለአባ ሊባኖስ ዘመጣ ምን ብላቸዋለች? ይህቺ ታላቅ ቦታ ለወደፊቱ የሰዎች የህይወት ቋጠሮ ይፈታባታል፣ እርኩሳን አጋንንት ይወገዱባታል፣ የታመሙ በሙሉ ይፈወሱባታል፣ የብዙዎችም እንባ ይታበስባታል ብላ እናታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት ለቅዱሱ አባታችን ለአባ ሊባኖስ ቃል ኪዳን ገብታላቸዋለች። ስለዚህ ወገኖች እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም ስትሄዱ የዚህ ቃል ኪዳን ተካፋዮች ትሆናላችሁ ማለት ነው። እመቤታችን ባፈለቀችው ጸበል፣ አዎ የምትጠመቁበት ጸበል፣ የምትጠጡት ጸበል፣ እዛ የምታገኙት ጸበል፣ የምትረጩት ጸበል፣ ያ ጸበል እናታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት በእጇ ያፈለቀችው ጸበል መሆኑን መዘንጋት የለብንም ማለት ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። በእርግጠኝነት አሁን የተናገርኩትን ነገር ብዙ ሰው ላያውቅ ይችላልና መድኃኔዓለም ኢየሱስ ክርስቶስ ከቦታው ረድኤት በረከት ያሳትፈን። ከቅዱሱ አባታችን ከአባ ሊባኖስ ዘመጣ ረድኤት በረከት ምልጃ ቃል ኪዳን አይለየን። አሜን። ይቆየን። መቼም እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ደጅ ያረገጠ የለም። መቼም በጣም ይገርመኛል። የእመቤታችን ቃል ኪዳኗ ብዙዎችን የምትሰበስብ እናት ናት ቅድስት ኪዳነ ምህረት። በተለይ በሽሮ ሜዳ የምትገኘዋ በእንጦጦ እንጃ እኔ ቃል የለኝም። ችግር ያለባችሁ ጭንቅ ያላችሁ ሂዱ ከደጇ አልቅሱ። መሄድ እንኳን ያልቻላችሁ በውጭ ዓለም ያላችሁ ባላችሁበት ሆናችሁ የእንጦጦ ኪዳነ ምህረት በሏት። ትሰማለች፣ ትፈጽምላችኋለች፣ ከጭንቀታችሁ ታወጣችኋለች። በልባችሁ ብቻ አምናችሁ ጥሯት። የእኛ እናት ለነበረን ሁሉ አመሰግናለሁ። በሌሎች መረጃዎች እስክንገናኝ ድረስ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።